ውድ ተመልካቾቼ ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም በአዲስ የቱርክ ድራማ መጥቻለሁ። ጥቁር ባህር። ድራማው የሚያጠነጥነው በሁለት ታላላቅ ቤተሰቦች መካከል ስላለው ግጭት ሲሆን እነሱም የሮፍታና ቤተሰብና የኮቻሪ ቤተሰብ ናቸው። በመካከላቸውም የደም ግጭት አለ። ምን ለማለት እንደፈለግኩ ማወቅ ከፈለጋችሁ ቪዲዮን እስከ መጨረሻ ብታዩት ደስ ይለኛል። እስኪ እንጀምር። ድራማው የሚጀምረው በአቴንስ ግሪክ ነው። ኢሌኒ የሕክምና ትምህርቷን ጨርሳ እየተመረቀች ነው። ነገር ግን ቤተሰቧም አብረዋት አይደሉም። በጣም ተደስታለች፣ ምክንያቱም ልትመረቅ ነው። በተመሳሳይ ጊዜ ደግሞ ብቻዋን በመሆኗ በጣም አዝናለች። እናትና አባቷ ዶክተሮች ናቸው። ነገር ግን ይህ ስራቸው በልጃቸው ምርቃት ላይ እንዲገኙ አላደረጋቸውም። እናቷ በጣም ጨካኝ ሴት ናት። የልጇ ሐዘን ለእርሷ ምንም አይመስላትም። በተቃራኒው ደግሞ ባሏ ግሪጎሪ ልጁን ብቻዋን በመተው በጣም አዝኗል። እናም አስፈላጊ ቀዶ ጥገና ሊያደርጉ ነው። ሊጀምሩ ሲሉም ግሪጎሪ በቀዶ ጥገና ክፍል ውስጥ ራሱን ስቶ ይወድቅና ይሞታል። ይህ ቀዶ ጥገና መጥፎ ዕድል አመጣ። በቤተ ክርስቲያን ውስጥ ሰዎች ለልቅሶ ተገኝተዋል። ኢሌኒ በአባቷ ሞት በጣም ተጎድታለች። ከዚያም በኋላ ከቤተ ክርስቲያን ውጭ በጣም አዝና ቆማለች። ካህኑም ወጥተው አባቷ ጥሩ ሰው እንደነበሩና እናቷም እንዲሁ በጣም ጥሩ ዶክተር እንደነበሩ ይናገራሉ። ግን በሚያሳዝን ሁኔታ ሌላ አስፈላጊ ቀዶ ጥገና ስለነበራት የቀብር ስነ ስርዓቱ ላይ መድረስ አልቻለችም። ሚሊና ከቤተሰቧ በላይ ለስራዋ ቅድሚያ የምትሰጥ ሴት ናት። ይህ ደግሞ ኢሌኒ ላይ ከፍተኛ ተጽዕኖ ያሳድራል። ካህኑም አባቷ ያስቀምጡትን ደብዳቤ ይሰጧታል። ኢሌኒ ደብዳቤውን ስታነብ በጣም ትደነግጣለች። ምክንያቱም እሷ የሚሌናና የግሪጎሪ ልጅ እንዳልሆነች፣ በጉዲፈቻ እንደተወሰደች፣ ግሪካዊት እንዳልሆነች፣ ግን መነሻዋ ከቱርክ እንደሆነ ታውቃለች። በዚያ ቅጽበት ሚሌናና ኢሌኒ ይገናኛሉ። እማዬ እኔ ልጅሽ አይደለሁም፣ ግሪካዊም አይደለሁም፣ እኔ ቱርካዊ ነኝ ማለት ነው ብላ ጠይቃታለች። ሚሌናም ደንግጣ ምን እንደምትመልስላት አታውቅም። ከ3 ወራት በኋላ በጥቁር ባህር ትራባዞን ውስጥ በኮቻሪ መንደር የበጎች መንጋ በጫካ ውስጥ እየሄዱ ነበረ። ፋጢማ ኮቻሪ ትጠብቃቸዋለች፣ ግን አንድ በግ በድንጋዮች መካከል ታስራለች። ሊያወጣት አልቻሉም። ፋጢማ ወንድሟ አዲል ኮቻሪ ጋር ደውላ እንዲያድናት ጠይቀዋለች። እሱም ያድናታል። እናም አዲልና ፋጢማ ወደ ፍርድ አደባባይ ይሄዳሉ። ምክንያቱም አዲል አሁን የመንደሩ መሪ በመሆኑ የሰዎችን ችግር ይፈታል። ስራውን ሲጨርስም ሁሉንም የመንደሩ ልጆች በመኪና ጭኖ ወደ ጠላት የፎርታና መንደር ጥቃት ለመሰንዘር ይሄዳል። በዚያን ጊዜ ኢስማ የአሁኗ የመንደሩ መሪ ሰዎችን ትረዳ ነበረ። ከከብቶች መካከል አንደኛው አምልጦ ወደ ኮቻሪ መንደር እንደሄደ ታውቃለች። ወደዚያ ሄዳ ልታመጣው እንደማትችልና ያንን መንደር በጭራሽ እንደማትረግጥ ትነግራቸዋለች። በድንገትም የአዲል መኪና ወደ መንደሯ ሲገባ ስታይ በጣም ትናደዳለች። እሱም ማስቆም አለብኝ ትላለች። ጠመንጇን ይዛ መኪናዋን ይዛ ልታሳደደው ትነሳለች። በሌላ በኩል ኢሌኒ ትራፓዞ ደርሳለች። መኪናዋን እየነዳች ትክክለኛ መንደሯንና ቤተሰቧን ትፈልጋለች። የቋንቋ ዘዋንም እንድትማርና ከነዚያ ሰዎች ጋር እንዴት መግባባት እንዳለባት የሚረዳትን ፕሮግራም በስልኳ እየሰማች ነው። በድንገት አዲል ሊገጫት ነበረ፣ ግን ሳይገጫት ይቀርና ይሄዳል። እሷም ልትሄድ ስትል ከሌላ መኪና ጋር ትጋጫለች። ከኢስማ መኪና ጋር ነበረ። ኢስማም ወርዳ ከእርሷ ጋር ትጨቃጨቃለች። ከዚያም መኪናዋን ልትነዳ ስትል መኪናዋ ሙሉ በሙሉ እንደተበላሸና እንደማትሄድ ታያለች። ጠመንጇን ይዛ ወርዳ ከኢሌኒ ጋር ጉዞ ትጀምራለች። ኢሌኒም ስለፈራች ምንም ማድረግ አልቻለችም ነበረ። እዚህ አዲል ሁሉንም ልጆች አውርደው በፎርታና ቤቶች ግድግዳ ላይ ሽንታቸውን እንዲሸኑ ያደርጋቸዋል። ያን ጊዜ ኢስማ ትመጣለች። እየሆነ ያለው ነገር ታያለች። እናም ወደ ሰማይ ተኩሳለች። ልጆቹም በጣም ይፈራሉ። አዲል ፋጡማ ልጆቹን ይዛ እንድትሄድ ይነግራታል። ፋጢማም ይዛቸው ትሄዳለች። አዲልና ኢስማ ይጨቃጨቃሉ። ኢስማ ጠመንጃዋን ደግናበታለች። እሱ ግን ጠመንጃውን አውርጅና እንነጋገር፣ የተለየ ነገርን ሞክር ይላታል። ምን ፈልገህ ነው ትለዋለች። ሁሉንም የፎርታና መሬቶች ብቻ ነው የሚፈልገው ይላታል። ኢስማም ትስቃለችና እሺ በውስጡ እንድትቀበር አደርጋለሁ ትለዋለች። እንደገና ጠመንጃዋን ደግና ልትገድለው ትፈልጋለች። ግን ሽሪን እየሮጠች ትመጣለች። ይህን አታድርጊ ትላታለች። ከአዲል ጋር መጨቃጨቅ ትጀምራለች። እዚህ ምን ልትሰራ መጣ ትለዋለች። እንኳን ደህና መጣሽ እመቤት ሽሪን ላትና ለመነጋገር እንደመጣ ይነግራታል። መላው የመንደሩ ነዋሪ ተሰብስቧል። አዲል ከሽሪን ጋር ይቀመጥና ከረጅም ጊዜ በፊት ባልሽና ልጅሽ አያቴን ገደሉት፣ ከዚያም አባቴ ባልሽና ልጅሽን ገደለ እና ያ ትንሽ ነውር የጎደለው ልጅሽ ሸሪፍ አባቴን ገደለው ይላታል። የሽሪን የሞተ ልጇ ሚስት የሆነችው ዛሪፍ በቁጭት ለአዲል ትመልሳለች። ሊሆን የሚገባው ያ ነበር። አባትህ ልጆችን ወላጅ አልባ አደረጋቸው፣ ስለዚህ ሸሪፍ አንተንም ወላጅ አልባ አደረገ ትለዋለች። አዲልም እሺ ችግር የለውም፣ ሸሪፍ ሊወጣ ጥቂት ቀን የቀረው እና አሁን የኔ ተራ ነው፣ እኔ ነኝ የምገድለው ይላል። እናም መሬቶቹን በሱ ስም እንዲጽፉለት፣ ካልሆነ ግን ሸሪፍ ሲወጣ ጠብቀው እንደሚገድለው ይነግራቸዋል። እምቢ ሲሉትም እሺ ተስማምተናል፣ ሸሪፍን እገድለዋለሁ እናም ደሞ አይቆምም ይላቸዋል። ኢስማ ራሷን መቆጣጠር አቅቷታል። ትተኩስበታለች። አዲል መሬት ላይ ይወድቃል። ሁሉም ደንግጧል። በተለይ ኢሌኒ ደንግጣለች። ኢስማም ራሷ በጣም ደንግጣ ታለቅሳለች። በዚያን ጊዜ
የዘሪፋ ልጅ የሆነው ኦሩክ በአምቡላንስ መኪናው በባህር ዳርቻ ላይ ተቀምጦ ነበረ። ከሱ ጋር የነበረችው የሴት ጓደኛው ሴፍጂ ለ6 ወር ግንኙነታቸው መታሰቢያ አስገራሚ ነገር እያዘጋጀችለት ነበረ። ከዚያም ኦሩክ ስለተፈጠረው ነገር ጥሪ ደረሰው። ሴፍጂን ትቶ መኪናውን በፍጥነት ይዞ ወደ መንደሩ ይሄዳል። ኢሌኒ ዶክተር ስለነበረች ለአዲል የመጀመሪያ እርዳታ ሰጠችው። ኦሩክ ደረሰ። በሱና በኢሌኒ እንግዳ እይታዎች ይፈጠራሉ። ይህ እይታ የፍቅር ይመስላል። ፖሊስ ሲመጣ ኢሌኒ ኢስማናት አዲልን በጥይት የመታችው ትላለች። ኦሩክ ግን ዝም እንድትል አይኑን ያፈጥባታል። እሷም ዝም ትላለች። ፖሊስ አዲል ኮሻሪ ላይ ይህን ያደረገው ማን እንደሆነ ሁሉንም ሰው ይጠይቃል፣ ግን ማንም አይመልስም። ኢስማ ወጥታ ራሷን አሳልፋ ትሰጣለች፣ ግን አዲል እጇን ይዞ ራሴን በጥይት መታው በማለት ለፖሊሶቹ ይነግራቸዋል። ኢስማና ሁሉም ሰው ደነገጡ። ኦሩክ አዲልን ለማዳን በአምቡላንስ በፍጥነት ወደ ሆስፒታል ይወስደዋል። ሸሪፍ በእስር ቤት ውስጥ እያለ የጓደኛው ሚስት አሚና ደውላ ስለተፈጠረው ነገር አዲል ኢስማን እንደጠበቃት ጭምር ትነግረዋለች። ሸሪፍም በጣም ተናዶ ስልኩን ይዘጋዋል። ኢስማ በባህር ዳርቻ ላይ ቆማ ደክማት እያሰበች ነው። የአዲል እጇን መያዝ ታስታውሳለች። በሌላ በኩል ኦሩክ በአምቡላንስ አዲልን ወደ ሌላ ቦታ ከሆስፒታል ውጭ እየወሰዱ ነው። ኢሌኒም ለምንድነው ወደ ሆስፒታል ማን ሄደው ብላ መጠየቋን ትቀጥላለች። ኦሩክ ፖሊስ ኢስማን እንዳይዛት ነው ይላል። ኢሌኒ ደግሞ በሚያደርጉት ነገር አትስማማም። ኦሩክ ግን ስራሽን ብቻ ስሪ፣ ጥይቱን ከአዲል አውጭለት ይላታል። ለእንደዚህ አይነት ሁኔታ ባዘጋጁት ሆስፒታል ውስጥም ይወስዱታል። እዚያ ያለችው ነርስ ሀገር አዲልን ስታየው እርግጠኛ ነኝ እንዲሞት እንተዋለን ትላለች። ኢሌኒ ሁላችሁም እብዶች ናችሁ ትላታለች። ሀገርም አንቺ ማነሽ ታዲያ ትላታለች። ኢሌኒ እኔ ከግሪክ የመጣው ነኝ ትላለች። ሀገርም ደንግጣ ውጭ ወጣችና ለዘሪፋን ደውላ ፈጥነሽ ነይ እዚያ አደጋ አለ ትላታለች። በሌላ በኩል ኦሩክና ኢሌኒ መጨቃጨቅ ይጀምራሉ። ኦሩክ አዲልን ለማዳን ፍላጎት የለውም። እሷም አንተ ገዳይ ነህ ትለዋለች። እውነተኛ ገዳይ የዚህ ሰው አባት ነው የኔን አባት የገደለው። የሆነ ሆኖ እሱን ለማዳን እዚያ መጣሁት ይላታል። እንግዲያውስ በአግባቡ አድነው ትለዋለች። ዘሪፋም ወደ ሀገር መታ ምንድነው የሆነው ትላታለች። ሀገርም አዲሷ ዶክተር ልጅ ማን እንደሆነች ታውቂያለች ትላታለች። ማነች ብላ ትጠይቃለች። ኢሌኒ ግሪጎሪ ትላታለች። ዘሪፋም ደንግጣ አይ እንደዚህም አይሆንም ትላለች። ኢሌኒና ኦሩክ ለአዲል ቀዶ ጥገና ሲያደርጉ ዘሪፋና ሀገር ገብተው የኢሌኒን ቦርሳ ይወስዳሉ። ወደ ሌላ ክፍል ሄደውም ሲፈትሹት በጭንቅላታቸው የነበረችው እሷ መሆኗን ያረጋግጣሉ። ግሪጎሪ ለኢሌኒ የጻፈላትን ደብዳቤም ያነባሉ። በዚያም ጉዲፈቻ እንደሆነችና ትክክለኛ ቤተሰቧ በፎርታና መንደር ውስጥ እንዳለ ይነግራታል። ዘሪፋ ከመደንገጧ የተነሳ በጣም ተጨንቃለች። ይህች ልጅ ወዲያውኑ ከዚህ ሜዳ አለባት ትላለች። በሌላ በኩል ኢስማ በጣም ተጨንቃለች። ስለ አዲል ሁኔታ ማወቅ ትፈልጋለች፣ ግን ራሷን ትቆጣጠራለች። ባድሪያ ከመንደሩ መታ በሬዋ እንደጠፋባት ትነግራታለች። ኢስማም ያንቺም ሆነ የሬሽ ጉዳይ ጊዜው አሁን አይደለም ሂጂ ብላ ትቆጣታለች። ማታ ላይ ኢሌኒ በፎርታና ሆስፒታል ውስጥ መስራት ትጀምራለች። ለራሷን ቢሮ ወስዳለች። በግድግዳው ላይም የምስክር ወረቀቶቿን ትሰቅላለች። ኦሩክ ገብቶ ልታመሰግኝኝ ይገባል ይላታል። ለምን ላመስግን ትለዋለች። ምንም አይደለም ገዳይ ብለሽ ስለከሰስሽ ነው። አሁን የኔ ጠላት በሰላም እንዲተኛ ምክንያት የሆንኩት እኔ ነኝ ይላታል። በፍጹም አይደለም፣ ይህ የማንኛውም ዶክተር ግዴታ ነው፣ መሰረታዊ ነገር ነው እና አንተ ታላቅ ነገር አላደረክም ትለዋለች። እሺ ያንቺ እንደፈለግሽ ይላታል። የልብሷን ሻንጣ ሲያየውም ምን ነው እዚህ ልተኝ ነው እንዴ ብሎ ይጠይቃታል። አዎ ከታማሚው ጎን ተረኛ ስለሆንኩ እቆያለሁ ትለዋለች። እሺ እንደፈለግሽ ይላትና ሊሄድ ሲል የምስክር ወረቀቷን አይቶ በ1990 ኢስታንቡል መወለዷን ያያል። በእሷ ላይም ብዙ መረጃዎችን ያገኛል። ለምሳሌ በብልህነቷ ምክንያት ገና በወጣትነቷ ዶክተር እንደሆነች። ሲጨርስም ኦሩክ የአዲልን ስልክ ይወስድና በአዲል የጣት አሻራ ይከፍታል። ለአንድ ሰው መልእክት በመላክ ደህና መሆኑን ያረጋግጥለታል። ስልኩንና የቢሮ ቁልፉን ለኢሌኒ ይሰጣትና በጊዜ እንድትቆልፍ ይነግራታል። እሷም ትቆልፈዋለች። እናም ክርስቲያን ስለሆነች በራሷ መንገድ ትጸልያለች። ኦሩክም በተመሳሳይ ጊዜ መስጊድ ውስጥ ሆኖ ይሰግዳልና አምላኩን ይለምናል። ሴፍጂ ወደ ኢስማ ቤት ትሄዳለች ልታረጋጋት። ኦሩክና ኢሳም ይመጣሉ። ኦሩክን ምን ተፈጠረ ብለው ይጠይቁታል። ኦሩክም ውስጥ ገብተን እንነጋገር ይላቸዋል። ዘሪፋ ከኦሩክ ጋር ማውራት ትፈልጋለች። እናም ሴፍጂን እንዲያገባት ትጨቀጭቀዋለች፣ ግን እሱ እምቢ ይላታል። ሁሉም በጠረጴዛ ዙሪያ ይሰበሰባሉ። ሀገርም የቤተሰቡ አባል ናት። ሁሉም ኢስማን ማስገደድ ይቀጥሉና አዲል ለምን እንደጠበቃትና እጇን እንደያዛት ይጠይቋታል። አላውቅም ሲነቃ ጠይቁት ትላቸውና ሴፍጂ ልታደርሳት አብራት ትወጣለች። ሴፍጂ የኢስማ እህት ናት። ሴፍጂ ከሄደች በኋላም ኢስማ በባህር ዳርቻ ላይ ቆማ ስለ ሐዘኗ ታስባለች። ኢሌኒ ከአዲል አጠገብ ተቀምጣ ተኝታለች። አዲልም ነቃና 21 ዓመት ወደ ኋላ ይመለሳል። እንደገና ወጣት በነበረበት ጊዜ ይመለሳል። ስትዘፍን ይሰማታል። ከዚያን ጊዜ ጀምሮም ይወዳታል፣ ግን አይነግራትም። እሷም የኮቻሪ ቤተሰብ እንደሆነ ስታውቅ ትመተዋለች። እሱም የዘፈነችበትን ካሴት ሰርቆ በፍጥነት ይሸሻል። እሷም ታሳድደዋለች፣ ግን ልትይዞ አልቻለችም። አዲል ወደ አሁን ይመለሳል። እናም እንደገና ራሱን ይስታል። ኢስማ በባህር ዳርቻ ላይ ቆማ ያንኑ ዘፈን እየዘፈነች ነው። ከአይኖቿ እንባ ይወርዳሉ። በተመሳሳይ ቅጽበት ከአዲል አይኖችም እንባ ይወርዳሉ። አዲል እንደገና ነቃ። ኢሌኒ አስተዋለችና ከጎኑ እንዳለች
እንዳለችም ትነግረዋለች። በዚያን ጊዜ ሀጋርና ዘሪፋ ኢሌኒን ከመንደሩ እንዴት ማስወጣት እንዳለባቸው ያቅዳሉ። ሊነጋጋ ሲል ኢሌኒ በሰማችው የአዛን ድምፅ በጣም ተነካች። በማግስቱ ፋጢማ ትመጣለችና ወንድሟ ላይ ትደውላለች፣ ግን አይመልስላትም። በጣም ተጨንቃለች። ታላቅ ወንድሟ መሐመድ አትጨንቂ ደህና ነው ይላታል። በድንገት የመሐመድ ልጆች መጥተው ስለ አዲል የተፈጠረውን ነገር ኢስማ በጥይት እንደመታችው ይነግሩታል። መላው መንደሩ ተበሳጨ። መሳሪያቸውንም ይዘው ወደ ፎርታና ይሄዳሉ። ኢስማ አዲልን ለማየት ወደ ክሊኒኩ ትሄዳለች። ኢሌኒ ውጪ ተኝታ ሳለም ትገባለች። ኢስማ ወደ አዲል ቀርባ እጁን ትይዘዋለች። ራሱን ስቶ እንደሆነም ታስባለች። ግን እሱ እንደምትመጪ ያውቅ ነበር ይላታል። እሷም በጣም ትጨነቃለች። አይ አልመጣሁም፣ ይህ ህልም ብቻ ነው ትለዋለች። የማይቻል ነው፣ ምክንያቱም ህልሞቼ እንኳን ላንቺ የተከለከሉ ናቸው ይላታል። እሷም በጣም ተጨንቃ ትተውና ትሄዳለች። ወደ ቤቷ ተመለሰችና ራሷን መውቀስ ትጀምራለች። ይህን ለምን አደረግኩት? እንዴትስ ይህን አደረግኩት? ትላለች። በአዲል በኩል ኢሌኒ በመንቃቱ በጣም ተደስታለች። ፋጢማ ትመጣለች። መሐመድም አብሯት ነው። ደህና መሆኑንም ሲያዩ ይረጋጋሉ። እናም ስላዳነችው ኢሌኒን ያመሰግኗታል። ካርዷንም ትሰጣቸዋለች። ሌላ ነገር ከተፈጠረ ወዲያውኑ ደውሉልኝ ትላቸዋለች። ወደ ውጭ ወጥታም መሮጥ ትጀምራለች። የመንደሩ ሰዎች ግን በጣም ይደነቃሉ። እናም እብድ እንደሆነች ያስባሉ። ኢሌኒ ወደ ባህር ዳርቻ ሄዳ ሰዎች ባልዲ ውስጥ አሳ አስቀምጠው ታያለች። እገዳችሁን እፈታለሁ እናም ከቤተሰባችሁ ጋር መልሼ ያገናኛችኋለሁ ብላ ወደ ባህሩ ትከታቸዋለች። ኦሩክ አይቷት ምን እየሰራሽ ነው ይላታል። አሳዎቹን ወደ ቤተሰቦቻቸው እየመለስኳቸው ነው ትለዋለች። እየቀለድሽ ነው እንዴ ይላታል። እሷ አሳ ስለሚያጠምድና ከቤተሰባቸው ስለሚለያቸው ጨካኝ እንደሆነ ትነግረዋለች። እሱም እብድ እንደሆነች ይነግራታል። እብድ አይደለሁም ትለዋለች። እኔ ቪጋ ነኝ እናም ሁሉም ሰው እንደዚህ መሆን አለበት ትለዋለች። ፈጣሪ እርዳሽ ዝም በይ ይላታል። በጣም ጎበዝ ተማሪ እንደሆነች እንደተረዳና በአሜሪካ ውስጥ ባሉ ምርጥ ሆስፒታሎች ውስጥ መስራት እየቻለች ለምን እዚህ መጣች ብሎም ይደነቃል። እናም ሰላይ ትመስያለሽ ይላታል። አዎ ሰላይ እንደሆንኩ አስብ እናም ተወኝ ትለዋለች። በግሪክ ቋንቋም እየረገመችው ትሄዳለች። እርሱም ምን እንዳለች አልተረዳም። ለነገሩ እኔም አልገባኝም። ከፎርታና ሰዎች መካከል አንዱ መኪናውን ራቅ ብሎ አቁሞ ፎቶግራፍ እያነሳቸው ነው። ፎቶዎችንም ለሀጋር ይልካል። ሀጋርም ለዘሪፋ እንኳን ደስ አለሽ እህቴ፣ የእኛ አዲሷ የግሪክ ዶክተር መጥታለች ትላታለች። ዘሪፋም ፎቶዎቹን ስታይ የበለጠ ትናድዳለች። እናም ኦሩክን በቅርቡ እንደምታጋባውም ትምላለች። ኢስማንም ትጠራትና ኢሌኒን ከመንደሩ እንድታባረራት ጠይቃታለች። እሷና ሀጋርም ያስጨንቋታል። ኢስማ ግን አልተስማማችም። ልትሄድ ስትል ኢሳና ወንዶቹ ተሰብስበው ታገኛለች። ምንድነው የሆነው ብላም ጠይቃለች። ኢሳም አደጋ ውስጥ ነው ያለሽው እናም እየጠበቅንሽ ነው ይላታል። እሷ ግን አትስማማም። በሌላ በኩል አዲል ነቅቷል። ከክሊኒኩም መውጣት ይፈልጋል። ቤተሰቦቹ ሊያረጋጉት ይሞክራሉ፣ ግን አልቻሉም። መሐመድ የኢሌኒን ካርድ ሰጥቶት እሷ ናት ያዳነች ይለዋል። አዲል ካርዱን ኪሱ ውስጥ ያስገባና ቤተሰቦቹን ሌላ ችግር ከመፈጠሩ በፊት ከዚህ እንሂድ ይላቸዋል። ደግፈውም ይዘውት ይሄዳሉ። በሌላ በኩል ኢሌኒ በጣም እንግዳ ወደ ሆነ ቤት ገብታለች። አይጦችና ነፍሳት ሞልቶበታል። በጣምም ትፈራለች። ግን እግሮቹ የተሰበረ በግ ታያለችና እሱን ለመርዳት ትወስናለች። አዲል ገብቶ ህይወቱን ስላዳነችው ያመሰግናታል። በጉን እንድትረዳውም ይረዳታል። ስላመጣጧና እዚህ ለምን እንደመጣችም ይጠይቃታል። እሷም ትክክለኛ ቤተሰቧን እንደምትፈልግና ታሪኳን ሙሉ ትነግረዋለች። እሱም እናቷን ከፎርታና ሴቶች መካከል ለማግኘት እንደሚረዳት ይወስናል። ግን ዜናው ከወጣ እናቷን አግኝተዋት የመንደሩ ሰዎች አይምሯትምና በሚስጥር መፈለግ እንዳለባቸው ይነግራታል። እሷም ትስማማለች። እናም እንደሚረዳት ታምናለች። ስልኩንም ይጽፍላትና እዚህ መንደር ውስጥ የመጀመሪያ ጓደኛ ያንተ ነህ ትለዋለች። እሱም ስለ ጓደኝነት አንዳንድ ትምህርቶችን ይሰጣታል። ከዚያም ይሄዳል። ከቤተሰቡ ጋር መኪና ውስጥ ሊገባ ሲል ኢስማ በመኪናዋ ስትመጣ ያያታል። ከዚያ ፊት ለፊቷም ይቆማል። እሷም በእጄ መሞት ትፈልጋለህ ትላለች። እንደዛ እንኳን አልፈልግም፣ ግን ጠዋት ወደ እኔ የመጣሽው አንቺ ምን ልታደርጊ ነው ይላታል። እሷም ወደ እሱ እንዳልሄደች ትክዳለችና በቅዠት አይተኝ ይሆናል ትላለች። እርግጠኛ ነኝ ብሏት ሊሄድ ሲል ታስቆመውና ለምን ለፖሊስ አሳልፈ አልሰጠኝም ትለዋለች። መብቴን ራሴ ለማግኘት ለፖሊስ አልተውም ይላትና ሄዳል። እሷም ትሄዳለች። ዘሪፋና ሀጋር ወደ ሴፍጅን ቤተሰብ ገበያ ይሄዳሉ። እናም ሴፍጅን ኦሩክን እንደሚያጋቧት ቃል ይገቡላታል። በምላሹ ግን ኢሌኒን ከመንደሩ እንድትሄድ የመንደሩን ሰዎች ሁሉ በእሷ ላይ እንዲነሱ እንድታደርግ ይጠይቋታል። ሴፍጅም ትስማማለች። እህቷ አሚናም ስለ ኢሌኒ ማውራት ትጀምራለች። ከኦሩክ ጋር ያለችበትን ፎቶ ለሰዎች ታሳያለች። ባድሪያ ልጇ ባህጀት ጋር ትደውልና መኪናዋን የምትጠግንላት ዶክተር በመንደሩ ዙሪያ ትዞራለች ትለዋለች። በጀት ስልኩን ይዘጋዋል። ኢሌኒ ጋራዡ ጋር ቆማለች። መኪናዋንም ትወስዳለችና በጣም ደስ ይላታል። በሌላ በኩል የኮሻሪ ሰዎች የሮፍታናን መንደር ያጠቃሉ። አዲልም ሸሪፍን እንደሚገድለው ሽሪንን ያስፈራራታል። ሰዎቹንም ይዞ ሄዳል። ሽሪን በጣም ፈርታለች። ኢስማ የመንደሩን ሰዎች ችግር እየፈታች ነው። ኢሌኒ ወደ እነሱ ስትመጣ ያገኟታል። ሁሉም በክፉ ዓይናቸው ያዩዋታል ከኢሳና ከኢስማ በስተቀር። ዘሪፋ ታባረራታለች። ሴፍጂና አሚናም እጇን ይዘው ያባረሯታል። ኢሳ ሊከላከልላት ሲል ዘሪፋ ትመታዋለችና ማንም እንዳይረዳት ሁሉንም ታስጠነቅቃለች። ኢስማ ግን ይህ ነገር ደስ አላላትም። አሚና ለጠላቶቻችን ወዳጅ የሆኑት ሁሉ ጠላቶቻችን ናቸው በማለት በመንደሩ ውስጥ ወሬ ታሰራጫለች።
ለዚህም ነው ሁሉም ሆቴሎች በኢሌኒ ላይ ፊታቸውን ያዞሩት። እናም ማንም ሰው ሊረዳት አይፈልግም። ኢሌኒ በጣም ታዝናለች። የመኪናዋ ጎማም ተንፍሶ ታገኘዋለች። ይህን ያደረገው በጀት ነበረ። ኢሌኒ አንድ ሰው ሊረዳኝ ይችላል ብላ እድሏን ሞከረች፣ ግን ማንም ሊረዳት ወይም የውሃ ጠብታ እንኳን ሊሸጥላት አይፈልግም። የመጨረሻ መፍትሄዋ ወደ ክሊኒኩ መሄድ ነበረ፣ ግን ሃጋር እዚያ ስለሆነች በሩን ቆልፈዋለች። ኢሌኒ በባህር ዳርቻ ላይ ተቀምጣ ታለቅሳለች። ማታ ላይ ኢሳና ኢስማ እየፈለጓት ነው፣ ግን ሊያገኟት አልቻሉም። ኢሳ በስራ ምክንያት መሄድ ነበረበት። አዲል ወደ ኢስማ መጣ። ሁለቱም መጨቃጨቅ ጀመሩ። አንቺ ሸሪፍን በጣም ትመስዪዋለሽ፣ ገዳይ ነሽ ይላታል። ሽጉጥም ይሰጣትና በይ ግደይ፣ ያልጨረስሽውን ጨርሽ ይላታል። እሷም በጣም ትናደዳለች። ሽጉጡንም ግንባሩ ላይ ትደግነዋለች። ነገር ግን ወደ ሰማይ ያነሳችውና ሁሉንም ጥይቶች ተኮሰች። መሬቴ የኔ ሆና ትቀጥላለች፣ እናም ቤተሰቦቼ ከጎኔ ይቆማሉ፣ አንተም ትሸነፋለህ አለችው። ሽጉጡንም ወደ ባህሩ ወርውራ በመኪናዋ ትሄዳለች። ኢሌኒ በሐዘን ተቀምጣለችና ጥቁር ባህር አይፈልገኝም ማለት ነው ትላለች። ከጨረቃ ጋር ማውራት ትጀምራለች፣ ግን አልሆነላትም። በመጨረሻም ደከማትና መጸለይ ጀመረች። በሌላ በኩል ኦሩክ ከባህር ጉዞ ተመለሰ። እናቱና ሃጋር በባህር ዳርቻ ላይ እየጠበቁት ነበረ። ሴፍጂን እንዲያገባት አሁኑኑ ሊወስዱት ይፈልጋሉ፣ ግን እሱም ቢላቸውና ቀላቸውን እንዲያቆሙ ይነግራቸዋል። እነሱ ግን ማስገደዳቸውን ይቀጥላሉ። እሱም ሳያውቀው ኢሌኒን ያስታውሳል። በፍቅሯ የወደቀ ይመስላል፣ ግን ይክዳል። እናቱ ሴፍጂን እንዲያገባት ታስገድደዋለች። ሴፍጂ በጣም ደስተኛ ነች። ሁሉም ለድግሱ ተሰብስበዋል ከሽሪን በስተቀር። ኢስማም እሷ እንደሌለች አስተዋለችና ዘሪፋን ትጠይቃታለች። ሽሪፍ አዲልን ልታገኘው ትሄዳለች። በኢስማ ስም የተመዘገቡትን መሬቶች ሁሉ በሱ ስም እንዲሆኑ አድርጋለች። በገባው ቃል መሰረት የደም በቀልን እንደምትተው ተስፋ አድርጋለሁ ትለዋለች። አዲልም እኔ ቃሌን የምጠብቅ ሰው ነኝ፣ እንደዚያ ባልደረባ ልጅሽ አይደለሁም፣ አሁን መብቴን አግኝቻለሁ ይላታል። ሽሪን ወደ ሲኦል ስለላኮ አይቆጨኝም። ለምን መሰለ? ምክንያቱም ኢስማ ሸሪፍን ባገባችበት ቀን እዚያ ደርሰሃልና አንተ በየቀኑ ከውስጥ እየተቃጠልክ ነው። እናም እስከምትሞት ድረስ እንደዛው ትሆናለህ ብላው ትሄዳለች። እሱም ልቡ ተሰብሮና ተጎድቶ መልስ መስጠት አልቻለም። ምክንያቱም የኢስማን ፍቅር መቋቋም ስለማይችል ነው። ወደ መኪናው ይሄዳል። የእርሷን ፎቶና የዘፈኗን ካሴት ከእርሱ ጋር አለ። ያዳምጠዋልና ያስታውሳል። በጣም ተጎድቷል። በድንገት ኢሌኒ ደውላ አደጋ ውስጥ እንደሆነች ትነግረዋለች። አንድ ሰው እየተከታተለኝ ነው ትለዋለች። ወዲያውኑም ያለሽበትን ላኪልኝ ይላታል። በእርግጥም በጀትና ጓደኛው እየተከታተሏት ነበረ። ሊደፍሯትም አስበዋል። በሌላ በኩል የኦሩክና ሴፍጂ ሰርግ ድግስ ላይ ሽሪን ተገኝታለች። ሁሉም በጣም ደስተኛ ናቸው ከኦሩክ በስተቀር። ኢሌኒ ጥቃት ይደርስባታልና በጀት ሊወጋት ሲል አዲል ይደርስና ይመታቸዋል። ከበጀት ጋር ያለው ጓደኛው ሽጉጡን ወደ አዲል ያነጣጥረዋል፣ ግን አዲል እጁን ይመታዋል። እናም አዲልን ይመቱታል። ኢሌኒ ሽጉጡን ይዛ ወደ ሰማይ ተኮሰች። በጀትና ጓደኛው ፈሩና ሸሹ። በአዲል ሆድ ውስጥ ያሉ ስፌቶች ተከፍቷል። ሁኔታውን በጣም ከፋ። ኢሌኒ መርምረዋለች፣ እናም ደህና መሆኑን አረጋግጣለች። አንቺ አንበሳ ልጅ ነሽ ይላታል። በዚያን ጊዜ ኦሩክና ሴፍጂ በዚያው አካባቢ ያልፋል። ኦሩክ ኢሌኒንና አዲልን አብረው ያያቸዋል። ግንኙነት እንዳላቸውም ያስባል። በጣም ቀንቷል። ዋናው ሰርጋችን አይቆይም፣ በቅርቡ እንጋባለን ይላታል። ሴፍጂ በእርግጥ በዚህ በጣም ደስተኛ ትሆናለች። እኩለ ሌሊት ላይ ኢሌኒ አዲልን ይዛ በመኪና ጉዞ ትጀምራለች። እሱን ከመድከሙ የተነሳ በትከሻዋ ላይ ተኝቷል። የትንፋሹንና የልብ ምቱን በጣም ፈጣን መሆን ታስተውላለች። ደህና ነህ ብላ ትጠይቀዋለች፣ ግን እሱ ራሱን ስቶ ስለነበር አይመልስላትም። ስለ እርሱ በጣም ትጨነቃለች። አዲል በህልሙ ኢስማ እባክሽ አታግቢ ይላል። ኢሌኒ ምንም አልተረዳችም። ደህና ነው ወይ? ማነች የማታገባው? ህልም እያየ ነው ትለዋለች። ትኩረቷም እሱ ላይ ስለሆነ መንገዱን ረስተዋለች። በድንገትም በመንገዷ ላይ በሬ ይገባባትና እሱን እሸሻለሁ ስትል መኪናው ይገለበጣል። ሁለቱም ራሳቸውን ስተዋል። በማግስቱ ጠዋትም የአዲል ቤተሰቦች በጣም ይጨነቃሉ። የፎርታና ሰዎች እንደገና አደጋ ደረሱበት ብለውም ይጠራጠራሉ። የኮቻሪ ሰዎች ወደ ፎርታና መንደር በሙሉ ይሄዳሉ። በመንገዱ ላይም ብዙ ፖሊሶች ቆመው ያገኛሉ። ምንድን ነው የሆነው ብለውም ይጠይቃሉ። ፖሊሱም የኮቻሪ ሰዎች ወደ ፎርታና መንደር መግባት የተከለከለ እንደሆነ እንደማያልፉም ይነግሯቸዋል። አዲልን ሳንወስድ አንሄድም ይላሉ። ፖሊሶቹ ሁሉንም ያስሯቸዋል። ኢስማና ዘሪፋ ሸሪፍን ለመጠየቅ ወደ እስር ቤት ይሄዳሉ። ዘሪፋ ከእርሷ ጋር የሚሰራውንና ወደ የሚያቀብላትን ወጣት እያናገረችው ነው። ስለ ኮቻሪ ሰዎች ዜና ስለተፈጠረው ነገርም ይነግራታል። እሷም በጣም ትደሰታለች፣ ግን ኢስማ አታውቅም። ኢስማ የሆነ አንድ እንግዳ ነገር እንደተፈጠረ ይሰማታል። በሌላ በኩል ሸሪፍ ኢስማ ልትጠይቀው እንደመጣች ሲያውቅ በጣም ይጓጓል። ራሱን ማስተካክለው በፍጥነት ወጥቶ ሊያያት ይሄዳል። ዘሪፋ ሰላም ትለዋለች፣ ግን ኢስማ ሰላምታ አልሰጠችውም። ዘሪፋም ባለቤትሽን አየሽው ትላታለች። ኢስማ ግን ባለቤቴ አይደለም ወንድሜ ነው ትላለች። ሸሪፍ ዘሪፋ ልጅቷን አታስቸግሪያት፣ እኔ ባለቤቷ ነኝ፣ ግን በወረቀት ላይ ብቻ ነው፣ እንደ እውነቱ ከሆነ እኔ ወንድሟ ነኝ ይላታል። ኢስማንም በአዲል ላይ ተኩሰሽ እንደነበር ሰማው ይላታል። ኢስማም ዘሪፋን በቁጣ ተመለከተቻት። አንቺ ነሽ የነገርሽው አለቻት። አዎ እኔ ነኝ አለች። ሁለቱም ይጨቃጨቃሉ። ሸሪፍ ዘሪፋን ዝም በይና ከልጅቷ ጋር ላወራበት ይላታል። ኢስማንም ንገሪኝ ይላታል። መሬቱን ለመጠበቅ ነው ያደረግኩት ትለዋለች። ጥሩ ነው፣
ግን እሱ ለምን ተከላከለልሽ? አሁንም ተወጂዋለሽ ብሎ ይጠይቃታል። እሷም በጣም ትናደዳለች። ዘሪፋም ታረጋጋትና ታስወጣታለች። እናም ሸሪፍን ከኢስማ ጋር ያለውን ጋብቻ በወረቀት ላይ ብቻ እንዳይሆን ታስጨንቀዋለች። ይህን ጋብቻ መጨረስ አለባችሁ ትለዋለች። ከዚያም አስደንጋጩን መረጃ ትነግረዋለች። ኤሌኒ ግሪጎሪ በመንደር ውስጥ እንዳለች እሱም ይደነግጣል። ወደ ኤሌኒ እንመለስ። በመኪና ውስጥ እያለች ነቃች። መኪናው አልተገለበጠም። የተፈጠረውን ነገር ስትረዳ ከጎኗ የቆሰለ ሰው እንዳለ ታስታውሳለች። እሱም አዲል ነው። ልታነቃው ትሞክራለች፣ ግን አልቻለችም። ከመኪናውም ታወጣዋለች። ደም በጣም ፈሶታል። ደሙንም ለማስቆም ትሞክራለች። የራሷንም ደም ትሰጠዋለች። በዚህ ጊዜ ሸሪፍ በፖሊስ ጣቢያ ውስጥ በጣም ተበሳጭቶ እቃዎችን እየሰበረ ነው። እሷን እጨርሳታለሁ ይላል። ኢሌኒ ማለቱ ነው። ሊያረጋጉት ይሞክራሉ። ወደ ኢሌኒ እንመለስ። አዲልን ለማከም ከሕክምና ምንም መልስ አላገኘችምና ጊታር መጫወት ትጀምራለች። እሱም ኢስማ ስትዘፍን ያልማል። አስደንጋጭ የሆነው ነገር ግን ኢስማን ያገባበትን ቀን ማለሙ ነው። ገና ወጣት በነበረበት ጊዜ መስጂድ ሄደው ተጋቡ። ይህ ሁሉ የሆነው ታዲያ ቤተሰቦቻቸው ሳያውቁ ነበረ። ከዚያም የበለጠው አስደንጋጭ ነገር ደግሞ ኢስማ አርግዛ ነበረ። በዚህ ጊዜ ኢስማ እሱን ታስታውሳለችና በሐዘን ትዘፍናለች። ሸሪፍም እውነቱን ይናገራል። ኢሌኒ የኢስማና የአዲል ልጅ መሆኗን። አዲል ግን ኢስማ ልጁን እንደወለደች እንኳን አያውቅም ነበረ። ኢስማ እስካሁን ድረስ ልጅቷ እንደሞተች ታስባለች። ሸሪፍ ዘሪፋን ሁለቱም ልጃቸው እንደሆነች ከማውቃቸው በፊት ይህችን ልጅ ማስወገድ አለብን ይላታል። አዲል አሁንም አልነቃም፣ ግን ከዓይኖቹ እንባ ይወርዳሉ። ኢስማም ተቀምጣ በሐዘን ትዘፍናለች። ክፍል 1 እዚህ ላይ ያበቃል። ቀጥሎ ነው ምን እንደሚፈጠር ማወቅ ከፈለጋችሁ በክፍል 2 ጠብቁኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ክፍል 2ን የበለጠ ትወዱታላችሁ።